ሰላም ጤና ይስጥልኝ እንደምናላችሁ ውድ የቅኔ ሚዲያ ተከታታዮች፣ እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ በ5 ደቂቃ ውስጥ መስራት የምትችሉትን የጾም ፓንኬክ አሰራርን ይዤላችሁ ቀርብ ያለው እስከ መጨረሻው ከኔ ጋር ሆኖ። ከዛ በፊት ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ላይክ እያደረጋችሁ አብራችሁ ይሁኑ። ወደ አሰራሩ እንሄዳለን። የምጠቀመው እጅግ ጤናማ ግብአት ነው። እዚህ ጋር ኦትስ አለኝ፣ አጃ ማለት ነው። የኦትስም ባይኖራችሁ የቆርቆሮ ባይሆንም ኖርማሉ አጃ ሊሆን ይችላል። ፈጭታችሁ መጠቀም ትችላላችሁ። በጣም ቆንጆ ነው። ኦትሱን በደንብ አድርጌ በቡና መፍጫ ነው የምፈጨው። በጣም በቀላሉ መፈጨት ይፈጫል ኦትስ ሲሆን፣ ኖርማል አጃውን ከሆነ ግን በወፍጮ ቤት አስፈጭታችሁ መጠቀም ትችላላችሁ። ከዚያ በመቀጠል እዚህ ጋር የጁስ መፍጫ አዘጋጅቻለሁ። ውሃ አድርጌ ያለው በትንሹ 2 ሙዝ እጠቀማለሁ። በጣም ቀላል ነው እና የሚጣፍጥ ፓንኬክ አሰራር ነው ማሳያችሁ። ላይክ እያደረጋችሁ በዚያ ላይ አጭር ቪዲዮ ነው። ሙዙን እንደዚህ የበሰለ ሙዙ ቢሆን በጣም ቆንጆ ይሆናል፣ ይጣፍጣል። ከዛ በመቀጠል እንደዚህ ካደረግን በኋላ የምጠቀመው ሌላው የተፈጨ ቀራፋ እጠቀማለሁ። ቀራፋ ዱቄት በትንሹ የቀራፋ ዱቄት አድርጌ ያለው። ከዛ ይሄኛው ደግሞ ጨው ነው። በደንብ ኩፍ እንዲልልን ማለት ውስጡ ፍፍት ያለ እንዲሆን ቤኪንግ ፓውደር ትንሽ በርከት አድርጌ ጨምር ያለው 1 ሾርባ ማንኪያ እጠቀማለሁ። ከዛ የፈጨሁትን ኦትስ አጃ ጨምር ያለው። ከፈለጋችሁ ቀራፋ ማታገኙ ከሆነ ቫኒላ መጠቀም ትችላላችሁ። እኔ የቫኒላ ፓውደር መጠቀም ስላልፈለጉ ለጣዕም ቀራፋ ዱቄት ተጠቅም ያለው። ከዛ እንደዚህ አንድ ላይ ሁሉንም እንፈጨዋለን፣ ወይም በማንኪያ አንድ ላይ መቀላቀል ነው። ወፈር ያለ ሊጥ እንዲሆን ማለት በጣም ቀጭን ያልሆነ ሊጥ ማድረግ አለብን። ዘይት 2 ሾርባ ማንኪያ ዘይት ተጠቅም ያለው። ትንሽ ነው የምንጠቀመው፣ ቢቀርም ችግር የለውም። በኋላ ስንጠብሰው ማለት ስናበስለው በዘይት ስለሆነ የምንጋግረው ባይኖረውም ችግር የለውም። ከዛ በመቀጠል መጥበሻችን ላይ ዘይት እናደርግና ትንሽ ዘይቱ መጥበሻው ሞቅ ሲል ያዘጋጀነውን ሊጥ ልክ እንደ ፓንኬክ መጋገር ነው። በጣም ነው የሚጣፍጠው። እውነት ለመናገር ይሄ እንቁላል ካለው አይተናነስም ጣዕሙ። ሞክሩት፣ ለአዋቂም ለልጅም ይሆናል። እንግዲህ እንደዚህ እያደረግን እያገለባበጥን ማብሰል ነው። ላይክ እያደረጋችሁ ቪዲዮን ተመልከቱ፣ ለሌሎች ይደርሳልና። እንደዚህ ደግሞ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። ያዘጋጀሁትን ሊጥ ሁሉንም እንደዚህ ቆንጆ አድርጌ ጋግሬ እጨርሳለሁ። ውስጡ በጣም ቆንጆ ሆኖ ነው የሚበስለው። ቤኪንግ ፓውደር ግን እንዳያንሰው ሁሉንም ያዘጋጀሁትን ሊጥ እንግዲህ እንደዚህ እያደረገው ጋግሬ እጨርሳለሁ። በጣም ቀላል ነው። የተጠቀምኳቸው ግብአቶችም ጤናማ ናቸው። ሞክሩት። ስኳር አያስፈልገውም። ሙዙ ራሱ ጣፋጭ ስለሆነ እንግዲህ እንደዚህ እያደረገው የሚያምር ፓንኬክ ጋግሬ እጨርሳለሁ። ሁሉንም ሊጥ እንደዚህ ጋግሮ መጨረስ ነው። ከዛ በመቀጠል ከፈለጋችሁ ከሙዝ ጋር ማቅረብ ትችላላችሁ። ማር የምትፈልጉ ከሆነ በማር ማድረግ ትችላላችሁ። ግን ስለሚጣፍጥ እንደዚሁ አያስፈልገውም። ማር እላዩ ላይ አድርጋችሁ መጠቀም ትችላላችሁ። እንደዚህ ቆንጆና የሚጣፍጥ ፓንኬክ ለጾም ጊዜ ሞክሩት። ለዛሬ ይዤላችሁ የቀረቡት ቪዲዮ ይሄንን የመሰለ ቆንጆና የሚጣፍጥ ከአጃ የሰራሁትን የፓንኬክ አሰራር ነበር። ስለተከታተላችሁኝና ስለምትሰጡኝ ሀሳብ አስተያየት ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው።